ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ትንሽ ጠፍቼ ነበረ ተመልሻለሁ። እንደተለመደው እያበረታታችሁኝ ከጎኔ እንድትሆኑ በአክብሮት ጠይቃለሁ። ውድ ቤተሰቦቼ ዛሬ እንግዲህ ሀይሚና ብሩኬ እንዲሁም አዲሷ የብሩኬ ጓደኛ መጥተዋል ማለት ነው። ያው በዋናነት ዛሬ ሀይሚዬ በቃ ለምን ትናንትና ቪዲዮ ላይ ስሜን እንደጠራ መጠየቅ እፈልጋለሁ። ከዛ ቀጥሎ ደግሞ ልጅቷን የት እንደሚያውቃት እንዴት እንደሚያውቃት ከኔ በፊት ነው ወይስ ከኔ በኋላ ነው መጠየቅ እፈልጋለሁ። ከዛ በተጨማሪ ስለ ልጆቹ ያው ገና እንግዲህ ያልተወለዱ ልጆችን አካፈኝ ብሎኛል። እነዛን ስለ ልጆቹም አወራዋለሁ ብላ እንግዲህ መታለች። በነገራችን ላይ ሰሞኑን ካለው ነገር ትንሽ እየተረጋጉ ይመስላል ማለት ተመስገን። ይሄን ማየታችን ራሱ ተመስገን ነው። ትንሽ ተረጋግተው ማየታችን አይታችሁት ከሆነ የብሩኬ ቪዲዮ ላይ ትናንትና በቃ ፕራንክ እንደሆነ በሙሉ በሙሉ ያስታውቃል። ስራ እንደሆነ ፕራንክ እያደረጉ እንደሆነ ስራ እየሰሩ እንደሆነ በደንብ ልብ ብላችሁ አዳምጣችሁት ከሆነ ትናንትና ብሩኬ ጋር በደንብ ስራ እየሰሩ እንደሆነ የሚያመለክቱ ብዙ ነገሮችን እንግዲህ ዲቴል ይሄ ስራ እየሰራን ነው ብሎ ባይናገርም በቃ ያስታውቃል ማለት ነው። እና ያው እንግዲህ አዲስ የመጣችው ልጅ በነገራችን ላይ ስሟ አልተያዘልኝም። እሷ ጋር እንግዲህ ያው ብሩኬ እልህ ተነሳስቶ ነው እንጂ የእውነት ሌላ ነገር ምናምን ያለ እንዳይመስላችሁ። ምክንያቱም ሀይሚዬ እንግዲህ ስትሽለጠለጥ ምናምን ስላለችው ያን ነገር በቃ አናዶታል። ምክንያቱም ያው እንደምታውቁት ከብዙ ሴቶች ጋር ብሩኬ አይሆንም። ያው እንግዲህ ለመጀመሪያም ፕራንክ ምናምን ተብሎ ያየ ነው ከሶሲ ጋር ነው። ያ ነገር ደግሞ ብሩኬን ይመስለኛል አናዶታል። እንዴት ያለ ስም ማለት እንደዚህ አይነት ሰው አይደለሁኝም እና እንዴት እንደዚህ አለችኝ። በቃ እልህ ውስጥ በቀደም ፎክሮ ነበር ያው እንዳያችሁት በልህ ነው እንግዲህ እችኛዋ ልጅ ይዟት የመጣ ደግሞ እችኛዋ ልጅ የማን ጓደኛ ናት? የነዳጊ ጓደኛ የነዳኒ ጓደኛ ናት። ቲክቶክ ላይ በጣም ብዙ ቪዲዮዎች አሏት። እንደገናም ደግሞ ከትልልቅ አንጋፋ አርቲስቶች ጋር ምናምን አንዳንድ ስራዎች ሰርታለች አይታችሁ ከሆነ ማለት ነው። ስለዚህ እችኛዋም ለስራ ነው የመጣች። ያው ብሩኬል ውስጥ ነው በቃ ያ መሽለጥለጥ የተባለው ነገር በቃ ከዚህ በኋላ ከዚህ በፊት እንደዚህ አይነት ሰው አልነበርኩኝም። ያለ ስም የስም ነው የተሰጠኝ። እንደዛ ካልሽኝማ አሳይሻለሁ ነው ነገሩ። እና በነገራችን ላይ እልህ ጥሩ አይደለም። ምክንያቱም አሁን ዛሬ ሀይሚዬ ደብሯታል። እውነት ለመናገር ወደ መጨረሻ አካባቢም ሳይሆን ሲያቅፋት ምናምን እንደዚህ ጭኗን ነካ ሲያረጋት ምናምን በጣም ደብሯታል። ፊቷ ላይ የነበረውን እንትን አይታቸዋል። ያስጠላል። እውነት ለመናገር አንዳንድ ሴቶች ደግሞ አይታቸዋል አጫጭር ምናምን ነው የሚለብሱት እና ያ ነገር ራሱ አግባብ ይደብራታል። ምክንያቱም እዚህ ጋር ሰውነቷን ነው የነካው። ያ ነገር ይደብራታል። እንዳንድ ፍቅረኛ ይደብራል። እና ብሩኬ ከዚህ በላይ ሀይሚዬን አታናዳት። አንደኛ ነገ ልደቷ ነው። ብትችል ዛሬ ብቻህን ነበር መምጣት የነበረብህ። ያለውን ነገር እሷ የምትጠይቅህን ነገር መልሰህ አንተም እሷን የምታወራት ነገር ካለ ሀፒ በርስዴይ ብላሃት ምናምን ነገር ብቻችሁን ተጨቃጨቃችሁም ምናላችሁም። በነገራችን ላይ ብቻችሁን ስታወሩ ነው እኛ ደስ የሚለን ማለት ነው። እና ብቻዋን ብታወራት ደስ ይለን ነበር ባታመጣት ልጅቷን። ሆኖም ግን በቃ ወደ እልህ አትግቡ። ቢያንስ ዛሬ እረፍት ብታደርግ እኔ ደስ ይለኝ ነበረ። ማለት ነገ ልደቷ ነው። በቃ ፀጉር ቤት ሂዳ ፀጉሯን ፏፈሽ ብላ ተሰርታ ጥፍሯን ተሰርታ በቃ አለ አይደለ ዛሬ እረፍት አድርጋ ነገ ደግሞ የልደቷ ቀን ነው። እንግዲህ የሚያከብሩ ከሆነ ልደቷን በደስታ ሁኔታ ማክበር አለባት። የኛ ጀግና የኛ ልዕልት። እኛ ሁለታችሁ ነው የምንወደው። አንድ ላይ ሆናችሁ ማየት ነው የምፈልገው። በዚህ አጋጣሚ ያም ይምጣ ከሀይሚዬ ውጪ ወደ ውጪ ብሩኬ አንቀበልም። ያው ስራ እየሰሩ ነው ፕራንክ ነው በሚል ነው ህዝቡ ትናንትም የተረጋጋው። አንደኛ ደግሞ አንተ ያወራሃቸው ነገሮች ስራ እንደሆኑ ብዙ ነገሮች የሚያመለክቱ ነገሮች ስላሉ ለዛ ነው ብዙ ሰውም ያልሰደበህ ብዙ ሰውም በብዙ ነገር ያልተንጋጋበህ እንጂ የምር ሌላ ነገር ቢሆን በስመአብ መውጣት መግባት እራሱ አትችልም ነበር። ምክንያቱም እዚህ ጋር ብዙ ሰው ከሀይሚዬ ጋር ብዙ ነገር ነው የሚጠብቀው ከእናንተ ማለት ነው። ገና 4 ልጆች ወልዳችሁ ክርስትናውን ለኔ የተባላችሁ ገና 4 ልጆች ስትወልዱ በእነሱ ስም በረከት የተሰራ ብዙ ህልም ያላችሁ ተመልካችም ከእናንተ ብዙ ነገር የሚጠብቅ ትልቅ ደረጃ ላይ ደርሳችሁ ማየት የሚፈልግ ተመልካች ነው ያለውና እባካችሁ ከዚህ በኋላ ማለት እናንተን የሚያቀያይ ስሩ። እኛ ደስ ይለናል ስሩ። ግን የእናንተን ክፍተት የሚፈጥር እልህ ውስጥ የሚያስገባ የሚያቀያይማችሁ ነገር አትስሩ እንጂ እንድትሰሩ እንድትበረቱ እንድትጠነክሩ እኮ እኛ እንፈልጋለን። ስሩ። እንደውም እኮ
ታስታውሱ ከሆነ ከዚህ በፊት ስትቀሩ 1 ቀን 2 ቀን ለምን አትቅሩ፣ ቻናላችሁ ይቀዘቅዛል፣ መስራት አለባችሁ፣ አትጥፉ እያለን ስናበረታታችሁ የነበረው እኛ ነን። ስትጠፉ አንወድም። ስለዚህ አሁን ቀን በቀን መምጣታችሁ እንዳለ ሆኖ ግን ደግሞ የሚያቀያይማችሁ ነገር እርስ በርሳችሁ መከባበራችሁን የሚያጠፋ ነገር አትስሩ። በቃ እንደ ድሯችሁ በፍቅር ወይ ደግሞ ባበደ ፕራንክ ከባድ ያልሆነ ማለት ይሄ ከሴት ጋር ያልተነካካ ወይ ደግሞ ከወንድ ጋር ያልተነካካ በራሳችሁ ራሱ እኮ ያበደ ፕራንክ ማድረግ ትችላላችሁ። እና እባካችሁ ወደ ራሳችሁ ተመለሱ። ከምንም በላይ ደግሞ ሀይሚዬ ነገ ልደቷ ነው። በደስታ በሰላም በፍቅር እንድታሳልፍ አድርግ ብሩኬ። ከዛ በተጨማሪ ሳትከፋፈሉ ሁላችሁም አንዱ ናችሁ። መልካም ልደት በሏት የኔ ቆንጆ፣ የኛ ቅመም፣ የኛ በቃ አንጨርጫሪ። የስንቱ ጨጓራ ታሟል በእናንተ ስራ ምክንያት። ብቻ እንኳን ተወለድሽ። በቃ ረዥም ዓመት ኑሪ ስኬታማ